ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅ ውጥረት አሁንም ቀጥሏል። በመጀመሪያው መረጃችን በኢራን አብዮታዊ ዘብ ውስጥ እጅግ ቁልፍ ሰው የነበሩት ጀነራል መሐመድ አሊ ፋታሊ ዛዳ ባልታሰበ ሁኔታ ሕይወታቸው ማለፉ ተሰምቷል። ይህ ክስተት በኢራን ላይ ምን አይነት ድንጋጤ ፈጥሯል? በዝርዝሩ የማስደምጣችሁናል። በሌላ በኩል ክቡራን አድማጮች የኢራኑ ፕሬዝዳንት ለአሜሪካ ሕዝብ በላኩት እጅግ ቁጣ የተሞላበት ደብዳቤ እስራኤል የአሜሪካን ወታደሮች ደም እስከ መጨረሻው ጠብታ ድረስ ለገዛ ጥቅሟ ልትገብር ነው ሲሉ አስደንጋጭ ማስጠንቀቂያ ሰጥተዋል። በሰዓቱ ይደመጣል። እንዲሁም የሩሲያው ፕሬዝዳንት ቭላድሚር ፑቲን በዚህ አስፈሪ ጦርነት ውስጥ ጣልቃ ለመግባት ዝግጁ መሆናቸውን በይፋ አስታውቋል። ክሬምሊን ምን አቅዷል? የምትሰሙት ይሆናል። በመጨረሻም የዓለም የነዳጅ መስመር የሆነው የሆርሙዝ ወሽመጥን በኃይል ለማስከፈት 30 አገራት ታላቅ ስብሰባ ተቀምጧል። ትራምፕ ወኔ ይኑራችሁ ሄዳችሁ ያዙት የሚል ጥብቅ ትዕዛዝ አስተላልፏል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም የከፍተኛው ጀነራል መሰናበት በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲሃን የተባለው ልዩ ክፍል አዛዥ የሆኑት ጀነራል መሐመድ አሊ ፋታሊ ዛዳ ሕይወታቸው ማለፉን የአገሪቱ መገናኛ ብዙሃን ጠቅሶ የቢቢሲ ፋርስ ቋንቋ አገልግሎት ዘግቧል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ ሕይወታቸው ያለፈው በአሜሪካና በእስራኤል የተፈጸመ ባለው ጥቃት ትናንት ረቡዕ ነው። ምንጮቹ ጨምሮም ጀነራል መሐመድ አሊ ፋታሊ ዛዳ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጅ የተባለው የሚሊሻ ጦር ፋቲን የተባለው ክፍል አዛዥ ነበሩ። የቻይናው ዢንዋ የዜና ወኪል በበኩሉ ከኢራን ጦር ኃይሎች ጠቅላይ ማዘዣ ጋር ግንኙነት ያለው ዴፋ የተባለውን የኢራን ዜና አገልግሎትን ጠቅሶ ዘግቧል። በተጨማሪም የኢራን መንግስት ተቋሚ ቡድኖች ምንጮችም ከፍተኛ የአብዮታዊ ዘብ አዛዥ ሕይወት ማለፉን እየተናገሩ ነው። ይህ በጀነራል መሐመድ አሊ ፋታሊ ዛዳ የሚመራው ፋቲን የተባለው አብዮታዊ ዘብ ልዩ ክፍል በሱሪያ ጦርነት ውስጥ ተሳታፊ እንደነበረ አንዳንድ ምንጮች አመልክቷል። በተጨማሪም በአብዮታዊ ዘቡ የእግረኛ ጦር ውስጥ የሚገኘው የክፍሉ አባላት የተለየ ወታደራዊ ስልጠና የወሰዱና በመንግስት ላይ የሚነሱ ተቃዋሚዎችን በመቆጣጠርም ይሳተፋሉ። እስካሁን ስለ ከፍተኛ የጦር ጀነራሉ ሕይወት ማለፍ ከኢራን ሆነ ከእስራኤል በኩል የተባለ ነገር እንደሌለም ቢቢሲ በመረጃው ዘግቧል። በሌላ ዜና የኢራኑ ፕሬዝዳንት አስደንጋጭ ደብዳቤ እስራኤል እስከ መጨረሻው የአሜሪካ ወታደር ደም ድረስ ትዋጋለች ሲሉ የኢራኑ ፕሬዝዳንት ተናገሩ። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ለአሜሪካ ሕዝብ በጻፉት ግልጽ ደብዳቤ ፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ መንግስት መካከለኛው ምስራቅ እየተከተለ ያለውን ፖሊሲ በጽኑ ኮንኗል። ፕሬዝዳንቱ አሜሪካ ለእስራኤል የምታደርገውን ያልተገደበ ድጋፍ ሀገሪቱ የእስራኤል ተላላኪ እያደረጋት ነው ሲሉም ወንጅሏል። እስራኤል ኢራንን ለመውጋት የምትፈልገው እስከ መጨረሻው የአሜሪካ ወታደር ደም እስከ መጨረሻው የአሜሪካ ሕዝብ የግብር ከፋይ ዶላር ድረስ ነው ሲሉ የገለጹት ፕሬዝዳንቱ ትራምፕ አሜሪካ ትቅደም መርህ አሁን ካለ የእስራኤልን ጥቅም የማስቀደም አካሄድ ጋር እንደሚቃረን አመልክቷል። ፔዚሽኪያን ኢራን በታሪኳ ወራ ወይም ቅኝ ግዛትን መርጣ እንደማታውቅ በዘመናዊ ታሪኳም ጦርነት ጀምራ እንደማታውቅ አብራርተዋል። ይሁን እንጂ አሜሪካ በኢራን ዙሪያ እጅግ ግዙፍ ወታደራዊ ኃይልና ካምፖችን በማከማቸት በሀገሪቱ ላይ ስጋት እየፈጠረች መሆኑን ገልጿል። አሜሪካ ኢራንን እንደ ዓለም አቀፍ ስጋት አድርጋ የምትሰልለው የራሷን የፖለቲካና የኢኮኖሚ ጥቅም ለማስጠበቅ ጠላት የመፍጠር ፍላጎት ስላላት እንደሆነና ኢራን የምትወስደው እርምጃ ሁሉ ራስን የመከላከል እንጂ የጥቃት ፍላጎት እንዳልሆነ አጽንኦት ሰጥተዋል። በመጨረሻም ፕሬዝዳንቱ የአሜሪካ ሕዝብ ከሚሰራጩ የተሳሳቱ ትረካዎች ወጥቶ እውነታውን እንዲመለከት ጥሪ አቅርቧል። አሜሪካ ከኒውክሌር ስምምነቱ መውጣቷን በኢራን ላይ የጣለችው ማዕቀብ በዲፕሎማሲያዊ ላይ የተሰነዘረ ጥቃት መሆኑን ገልጿል። አሁን በሁለቱ ሀገራት መካከል ያለው ውጥረትና እስራኤልና አሜሪካ በኢራን ላይ የሰነዘሩ ቅድመ ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እያደረሰ መሆኑን ጠቅሰው ኢራን በማንኛውም ጫና ውስጥ ሆና ሉዓላዊነቷን ክብሯን አስከብራ እንደምትቀጥል በደብዳቤያቸው አረጋግጠዋል። ዘገባው የቢቢሲ ነው። በሌላ ዜና የሩሲያና የፑቲን አቋም ሩሲያ የኢራን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗን እናም ፕሬዚዳንት ቭላድሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩ ሮይተርስ የዜና ወኪል ዘገበ።
ፕሬዝዳንቱ እነዚህ ግንኙነቶች ቀጥሏል፣ በሆነ መንገድ አገልግሎታችን ከተፈለገ በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችን ለማድረግ ዝግጁ ነን ሲሉም ቃል አቀባዩ ለጋዜጠኞች ተናግረዋል። ፕሬዝዳንት ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸዋል። ሩሲያ ኔቶን የምትመለከተው እንደ ጠበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸው ተዘግቧል። በሌላ ዜና በመጨረሻም የሆርሙዝ ወሽመጥ ጉባኤ ዩናይትድ ኪንግደም 30 ሀገራት የሚሳተፉበትና የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤ ልታስተናግድ ነው። ጉባኤው የዓለም 20 በመቶ ነዳጅ የሚተላለፍበትን ይህንን የባህር መስመር ለማስከፈት የሚኖሩ ዲፕሎማሲያዊና ፖለቲካዊ አማራጮች ላይ ይነጋገራል ተብሎም ይጠበቃል። ኢራን፣ አሜሪካና እስራኤል በጋራ ጦርነት ከከፈቱበት ወዲህ በወሽመጡ ላይ የሚንቀሳቀሱ በርካታ መርከቦች ላይ ጥቃት ሰንዝራለች። በወሽመጡ ላይ የሚደረገው የመርከብ እንቅስቃሴ በዚህ የተነሳ ክፉኛ መስተጓጎሉ ተገልጿል። ረቡዕ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መተላለፊያውን ዳግም ለማስከፈት ቢዘገዩም ወኔያቸው ማጠናከር አለባቸው ብሏል። ትራምፕ አጋሮቻቸውን ሆርሙዝን ማስከፈት አስቀድሞ ሊያደርጉት ይገባ ነበር ያሉም ሲሆን አክሎም ወደ ወሽመጡ ሂዱና ውሰዱ፣ ተከላከሉ፣ ለራሳችሁ ተጠቀሙበት ብለዋል። ዋሽንግተን በተደጋጋሚ አጋሮቿን ወሽመጡን ለመከላከል ወይም ጦርነቱን ለመደገፍ የሚጠበቅባቸውን ያህል አልተወጡም በማለት ስትኮንን ቆይታለች። ዩናይትድ ኪንግደምና ሌሎች አገራት ይህንን የዋሽንግተን ትችት ተከትሎ ወሽመጡን ለመጠበቅ በጦርነት ውስጥ ሳይሳተፉ ምን ማድረግ እንዳለባቸው እንዲመለከቱ አስገድዷቸዋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የቪየት ኩፐር ሐሙስ ዕለት በበይነመረብ የሚካሄደውን ጉባኤ ይመራሉ ተብሏል። ጉባኤው መጋቢት ወር አጋማሽ ላይ ኢራን በንግድ መርከቦች ላይ የምትፈጽመውን ጥቃት እንድታቆም የፈረሙ አገራትን ያካትታል ተብሎም ይጠበቃል። የአገሪቱ መግለጫ በተወሰኑ የባህረ ሰላጤው አገራት እንዲሁም በፈረንሳይ፣ ጀርመን፣ ጃፓን፣ አውስትራሊያ እና ሌሎች ድጋፍ አግኝቶ ነበር። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ጥቃት ከፈተባቸው ሀገራት ወይም ከእነርሱ ጋር ግንኙነት ካላቸው ውጪ ወሽመጡ ሌሎች መርከቦች ክፍት መሆኑን ተናግሯል። ኒውዝሩም አፍሪካ ከተባለ የቴሌቪዥን ጣቢያ ጋር ቃለ ምልልስ ያደረጉት ቃል አቀባዩ እስማኤል ባጋይ ከባለስልጣኖቻችን ጋር አስፈላጊው ትብብር ከተደረገ በኋላ መርከቦች እንዲያልፉ ይደረጋል ሲሉም ተናግረዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል መሐመድ አሊ ፋታሊ ዛዳ ባልታሰበ ሁኔታ ህይወታቸው ማለፉና የፕሬዝዳንት ፔስኪያን እስራኤል አሜሪካን ለገዛ ጥቅሟ ልትገብር ነው የሚለው አስደንጋጭ ማስጠንቀቂያ በመካከለኛው ምስራቅ ያለው ውጥረት ወደማይመለስበት ምዕራፍ አሸጋግሮታል። ለመሆኑ እናንተ ምን ትላላችሁ? ሩሲያና ፕሬዝዳንት ፑቲን ጣልቃ ለመግባት ዝግጁ ነን ማለታቸው ጦርነቱን እያበርደው ይሆን ወይስ 30 ሀገራት የሆርሙዝ ወሽመጥን በኃይል ለማስከፈት ማቀዳቸው ዓለምን ወደ ባሰ የነዳጅ ቀውስ ውስጥ ይከታታል? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ አስፍሩልን። መረጃው ሌሎችም እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን መጫን በየሰዓቱ የምናወጣቸውን ትኩስና ሰበር መረጃዎች በፍጥነት ማግኘት ትችላላችሁ። ከሰዓታት በኋላ የሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።